ተከበራችሁ የዩቲዩብ ተከታታዮች እንዴት ናችሁ? ሁሉ ሰላም፣ ሁሉ ደህና፣ እግዚአብሔር ይመስገን። እኔ ጋር ሰላም ነኝ። ሰላማችሁ ይበዛ ይሁን። ዛሬም ደግሞ ይጠቅማችኋል፣ ደግሞ ያስተምራችኋል ያልኩትን ቪዲዮ ይዤላችሁ መጥቻለሁ። ቪዲዮ ስትጀምሩ ላይክ በማድረግ ጀምሮ ለቤቱ አዳዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ስል በትህትና ጠይቃለሁ ማለት ነው። ዛሬ የማሳያችሁ የቴምር ጁስ እንሰራለን ማለት ነው። እያችሁ አይደለ? ያው ቴምር ብዙ አይነት ጥቅሞች አሉት። በነገራችን ላይ ካንሰርን ይከላከላል። እንዲሁም ደግሞ የልብ ምታችን በትክክል እንዲመታ ያደርጋል። ብዙ አይነት ጉበት ውስጥ ያሉትን ስበቶችን የማውጣት እንዲሁም ደግሞ የማቅለጥ እንትኖች አሉት ማለት ነው። በውስጡ በጣም ብዙዎች ማለት ነው። እና ዶክተሮች እንደምትናገሩ በጣም ብዙ እኛ ይሄ ነው የማንላቸውን ለጥርስ ህመም፣ ለተለያዩ ነርቮቻችን እንዲሁም ደግሞ የደም ዝውውራችን እንዲስተካከል ያደርጋል ማለት ነው። ስለዚህ ሁላችሁም በቀንም ሆነ እንዲሁም በምታገኙበት ሰዓት ላይ የቴምርን ማለትም ጁስ ግዴታ ጁስ መሆን የለበትም ቴምሩን ብትመገቡት ወይም ደግሞ ብትበሉት መልካም ነው ብዬ አስባለሁኝ እና ስለዚህ ሁላችሁም ተከታተሉት። ይኸው እንደምታዩት ይሄ ተገዝቶ የመጣ ነው። ያው እኛ አረብ ሀገር ስላለን ቴምር እንደ ልባችን በየቤቱ አለ፣ ችግር የለም። የሌላም ደግሞ ካለ ትንሽ ብር ነው መግዛት፣ ሳንቲም ቤት ነው መግዛትም የሚቻል ነው ማለት ነው። እና ለእናንተ ጥቅም አለው። በነገራችን ላይ አንዳንድ ፍሬ ጠዋት ጠዋት ብትመገቡት ወይም ደግሞ ብትበሉት ማለት ነው እና በጣም ብዙ ጥቅሞች አሉት ቴምር ማለት ነው። እኔ በፊት እንደውም በቃ ማለት ቴምር ስለሆነ ብቻ የምንመገብ ነበር የሚመስለኝ እና ቴምር በጣም አሪፍ ነው። ኦኬ። እና ስለዚህ አሁን የኛን በዚህ መልኩ ሳህናችን ላይ እናደርገዋለን። ያው ይሄንን እንደዚህ እናደርግና በዚህ መልኩ ያው እንደምታዩት እኔ እንደዚህ ለመስራት ስታስቡት ከቻላችሁ ማታ ዘብዝፋችሁ አስቀምጡት። እኔ ግን ለዛሬ ነው የምጠቀም የምፈልገው። ስለዚህ ያው እንትን አላልኩኝም፣ አልዘፈዘፍኩም። አሁን ቀጥታ ሰርቼ ነው እና ይሄ አንዳንድ እንዲፈላላችሁ የምትፈልጉ ሰዎች ሆዳችን ይነፋል ምናምን የምትሉት ምንም አይነት ሆድ እንትን አይላችሁም ማለት ነው። ሆድ አይነፋም እና ግን ትንሽዬ እርሾ ማድረግ ትችላላችሁ። ያ ማለት እንዳታቆዩት ማለት ነው። እንዳታቆዩት እንደ ዛሬ ለምሳሌ ዛሬ ጠዋት ላይ አድርጋችሁ ከሰዓታት በኋላ መጠቀም ትችላላችሁ። ትንጥዬ በጣም ትንሽ ማለት ነው በፍሬ ደረጃ። እኔ ግን አልፈልግም፣ እርሾ ስለማልወድም ስለማልፈልግ አልጠቀምም። መጠቀም የምትፈልጉ በዚያ መልኩ መጠቀም ትችላላችሁ። ሌላው ከዚህ ውስጥ ደግሞ የምታወጡት ፍሬ ከዚህ ከጁስ ውስጥ የምታወጡት የቴምር ፍሬ ለምናችሁ ነው? ይሄን ፍሬውን ጽድት አድርጋችሁ አጥባችሁ ለፀጉራችሁ ደግሞ መጠቀም ትችላላችሁ። ፍሬውም ለቆዳ እንትን ለፊታችሁ እንደ ቡና አድርጋችሁ መቀባት ትችላላችሁ። ብዙ አይነት ጥቅሞች አሉት ፍሬዎቹ ራሱ ማለት ነው። የቴምር ፍሬው ራሱ ማለት ነው አይደለም እንትኑ ሀባው ብቻ አይደለም፣ ፍሬው ራሱ በጣም ጥቅም አለው ማለት ነው። ስለዚህ ሁላችሁም ይሄንን በዚህ መልኩ ዘብዝፋችሁ ከቻላችሁ ዘብዝፋችሁ አሳድሩት ብትችሉት ማለት ነው። ዘብዝፋችሁ ብታሳድሩ ይመረጣል። ዘብዝፋችሁ ባታሳድሩትም ግን እኔ አሁን እንትን አላደርግም፣ የሚጠጣ ስለሆነ እጄን በደንብ ብታጠብና በእጄ አሽቼ ያሳያችኋለሁ ማለት ነው። ጓንት አለብስም እጄ ስለምሻል በእጄ ነው የማሸው ማለት ነው። እንዴት እንደማሸው ደግሞ አሳያችኋለሁ። እሺ፣ እንደምትመለከቱ እጄን ታጥቤ መጥቻለሁኝ። ያው ለእናንተ እንትን እንድል ብዬ ነው። ልክ እንደዚህ ታሹታላችሁ። እሺ፣ እንደዚህ እና ተዘብዝፎ ካደረ ብዙ እንትን አይልም። በነገራችን ላይ ለቆ ነው የሚያድረው ማለት ነው። እና ሌላ ደግሞ ደረቁን ከሆነ የምትገዙት በፍረን ውስጥ ሞቅ ማድረግ ትችላላችሁ። እና እኔ እንደዚህ አድርጌ ያው እሽት አደርገዋለሁኝ። ቪዲዮ እንዳይረዝምባችሁ ልሾና ተመልሽን እንገናኛለን። እሺ ቤተሰብ ያውላችሁ እንደዚህ ታሽቷል እንደምትመለከቱት ማለት ነውና ያው ፍሬው ቆዳው ተለያይቷል ኦልሬዲ ማለት ነው። እና እናንተ ግን በጁስ መፍጫ መምታት ትችላላችሁ። እሺ መምታት ትችላላችሁ። ትንሽ እንደዚህ እንትን ካላችሁ በኋላ ስጋውን እንዲለያይላችሁ። ነገር ግን ፍሬውን ስለሚቀጠቅጥ ማሽኑ እንትን እንዳይልባችሁ በእጃችሁ ቢሆን ይመረጣል። የራሳችሁ እጅ ነው ለራሳችሁ ችግር የለውም። እኔ ያው እንትኑ ደስ ስለማይለኝ ጓንት ደስ ስለማይለኝ ነው ጓንት ያልተጠቀምኩት። ጓንት መጠቀም ትችላላችሁ። እሺ ውዶቼ እና ይሁላችሁ እንደዚህ። አሁን እንዴት እንደማስጠራው ደግሞ አሳያችኋለሁ። በነገራችን ላይ ካሜራው ትንሽ ጠጅ ያስመስሎታል።
ግን ቀላ ይላል። ቡኒ ከለር ነገር ነው የሰጠኝ ማለት ነው። እሺ በእንደዚህ አይነት ደግሞ ይህንን ማጣሪያ እናደርገዋለን ማለት ነው። በዚህ ውሃ እየጨመርንበት በዚህ ላይ እናጠለዋለን። እዚህ ላይ እናጠለዋለን ነው እየጨመር እንደዚህ አድርገን ማለት ነው። ታያችሁ እዚህ እየጨመር ፍሬው ብቻ እስኪቀር ድረስ እንቀፋረግና በዚህ መጨረሻ ላይ ጥርት አድርጋችሁ እንትን ትላላችሁ። ከዛ እዚህ ላይ ሽት ታደርጉታላችሁ ማጥላው እንዲያወርድላችሁ ማለት ነው። አጠብ እያደረጋችሁ ከዛ ፍሬው ብቻውን ይቀራል። ዋጣ ያደረጋችሁ ማለት ወፍራም ስለሆነ መጀመሪያ ጠለልኩት። እንደዚህ ውሃ እየጨመራችሁበት ትንትላላችሁ ማለት ነው። እና ደግሞ የወላችሁ ጁስ ስትሰሩ ከሙዝ ካረም ብትመጡ በጣም አሪፍ ነው። ነገራችን ላይ ያው ሁለቱም ጣፋጭ ነው፣ ግን ትንሽ ወተት አድርጋችሁ የዚህ ፍሬውን የተምሩን ፍሬ አውጥታችሁ ሙዙን ስትመቱት በሙዝ ብትመቱት በጣም ነው የሚጣፍጠው። እንደዛም ማለት ነው። አይቻልም። ቋጥርቼ ጨርሼ አሳያችኋለሁ። እሺ ደግምና እንመለሳለን። እሺ ውዶቼ ሁለተኛ ዙር በዚህ መልኩ እንግዲህ አሁንም እናጠለዋለን። ማለት ሁለተኛው ወደ ውጭ አወጣት። የሁለተኛ ነው ወደ ውጭ ደፋኝ ማለት ነው። ካሜራውን ሳይ ያው በዚህ መልኩ እንትን ማለት እየቀመሳችሁ እንትን እስኪያልቅ ድረስ እንትን ማለት ትችላላችሁ፣ ማቅጠን ትችላላችሁ። እሺ ውዶች አካባቢን አቆሽሽኩኝ እና እንደዚህ እያደረጋችሁት ከዚህም በኋላ ይሄ አሁን እንደማይጠቅማችሁ ጣዕሙ ከውስጡ ካለቀ በኋላ ይሄን ደግሞ እንዴት አድርጋችሁ አጥባችሁ ለፀጉራችሁ እንደምታደርጉ ታሳያችኋለሁ። ለፀጉራችሁ በጣም ጠቃሚ ነው በነገራችን ላይ ማለት ነው። ሽን ስዳረጋና እሺ ውዶቼ እንደምትመለከቱት ያላችሁ እንደዚህ አድርጌ መጀመሪያ ታችኛውን እያስነካው ነበር እንትን አልኩት። ኦልሬዲ በቃ ከዚህ በላይ እንትን አለ ነው። ፍሬውን ስለምፈልገው ግን አጥባለሁ። እዛው ወስጄ እንዴት እንደማጥብ አሳያችኋለሁ። እንዴት አጥቤ ብቻ እንደማደርግ ከዚህ በቃ አሁን ከዚህ በላይ እንትን ካልኩኝ ሊቀጥን ስለምችል ውሃ አላደርግበትም። ያው ገለብጣለሁ ጆጌ ላይ በሰፊ ሳህን ስለሆነ ከተደፋብኝ እንደዚህ ዋ አያችሁ። ያው ጆጉ ራሱ የረመዳን ጆግ ነው በነገራችን ላይ። ያው ረመዳን እየመጣ ነው። ያው እንደምትመለከቱት ይሄው በዚህ መልኩ በቤታችሁ ሰርታችሁ መጠቀም ትችላላችሁ። ጠዋት ጠዋት ኃይል ይሰጣችኋል። እንዲሁም ደግሞ ደም ማነስ ያለባችሁ ደም ማነሳችሁን ያስተካክልልናል። ለብዙ አይነት ነገር ጥቅም አለው ተምር በነገራችን ላይ እኛም አናውቃቸው ማለት ነው። እና ሁላችሁም እየሰራችሁ ተጠቀሙበት። እንደዚህ ሰርታችሁ መጠቀም እንኳን የማትችሉበት ቤት ቢኖር ጠዋት ጠዋት ስትነሱ አንዳንድ ፍሬ ሁለት ፍሬ ተጠቀሙ። እንዲሁም ደግሞ በሳምንት አንድ የምትጠቀሙ ምንም ማለት አለ ባገኛችሁበት ሰዓት ማለት ነው። ያው ከተጠቀማችሁ ወደሚጠቅማችሁበት ይጠቅማችኋል ብላችሁ እንትን ለምትሉት ነገር ይሆናል ማለት ይጠቅማችኋል ማለት ነው። እና በነገራችን ላይ ጠላ ነው የሚመስለው። ትንሽ ነጣ አድርጎታል ካሜራው። በጣም ጠላ የሚመስል አይነት ነገር ነው ያለው። ይሄኛውን ደግሞ እንዴት አጥቤ እንደማመጣ አሳያችኋለሁ ቀሪውን እና ከዛ እንጨርሳለን። እሺ ውድ ቤተሰብ እንደዚህ ይኸውላችሁ ያ ሁሉ ተምር እቺ ነች ፍሬዋ ማለት ነው። እና
እችን ብቻ ነው የወጣችው። አጥቤ ነው ያመጣሁት። ወዲያ ወዲያ ያላደረግኩ አንድ ፍሬ እንኳን አልጣልኩም ከውስጡ። እችው ነች በቃ ማለት ነው። እና ይህንን ታደርቁታላችሁ። እሺ እርጥቡን ወዲያው ቁሉት አድርጋችሁ ወደ ለመፍጨት እንዳትሞክሩ፣ አይፈጭም። ለረጅም ጊዜ ማድረቅ አለባችሁ። ውጭ ያቆይታችሁ ፀሐይ ያለበት አካባቢ ከሆነ ፀሐይ ወዳለበት አስተታችሁ ማድረቅ አለባችሁ። ከዛም በኋላ ቆልታችሁ ልክ እንደ ቡና ለፀጉራችሁ መጠቀም ትችላላችሁ። ከዚህም በፊትም የሰራችሁ ቪዲዮዎች አሉ። ቅባት መስራት ትችላላችሁ፣ ውዶችን መስራት ትችላላችሁ። ስለዚህ ለዘረዘረ ጠቅማችኋል። የዛሬ ቪዲዮ ደግሞ ይህንን ነው የሚመስለው። ቀጣይ በሌላ ቪዲዮ ጠብቃችኋለሁ። መልካም ጊዜ ይሆናል።